ያህል እንደናፈቀችን አይተናል። አገርን ታስበን ይሸበራል ልቤ ወገን ዘመዶችን እንደህል ተርቤ የስደቱ ዘመን ጊዜው ረዘመና እንደ ሰው ናፈቀኝ አገሬ ጎዳና። ክቡራትና ክቡራን ተመልካቾቻችን ዛሬ በሚኖረን ቆይታ እንግዲህ ከማሪቱ ጋር ብዙ ነገሮችን እንጫወታለን። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። አረ እናንተ ሆዬ ማሪቱ ማርናት እኛ ብቻ ሳንሆን እናንተም የዋት እንዳሉት እንግዲህ ወላጅ አባቷ ዛሬም በባላገሩ ቴሌቪዥን እናንተ ከኛ ጋር ሆና ታያታላችሁ። ብዙ ነገር እንጫወታለን። አብራችሁን ቆዩ። ማሪቱ እየመጣች ነው። እንኳን ደህና መጣሽልን። እንኳን ደህና ቆየሽ። እንኳን ለሀገርሽ በሰላም አበቃሽ። ማምላክሽ ያው እንግዲህ ደስታ የሚገለጸው አበባ ነው አይደል? እንኳን ደህና መጣሽልን። እንኳን ደህና መጣሽልን እናቴ። እንኳን አገናኘ። በጣም ትልቅ ነገር ነው እንግዲህ በሰላም በጤና ሀገር ላይ መገናኘት ቀላል ነገር አይደለም። አረፍ በይኝ ማሪ። እንኳን ደህና መጣሽልን። እንኳን ደህና ቆየሽ። ስለተገናኘን ደስ ብሎኛል። እኔም ደስ ብሎኛል። እንዲህም ቁጭ ብለን በማውራታችን ደስ ብሎኛል። ዛሬ እንግዲህ ገና ነው። እንኳን አደረሰሽ። እንኳን አብራ ገና ትልቅ በዓል ነው መቼም አይደል? እንግዲህ በሀገራችን በጣም መቼም እንግዲህ በውጭ ሀገር ደግሞ ብዙ አመታትን ገናን አሳልፈሻል ማፍቀን የኖረ ነው አይደል? በገና ደግሞ እንግዲህ ውጭ ሀገር ቄጤማው፣ አሪቲው ሽታ፣ ጠጅ ሳሩ ስንት ነገር አለ አይደለም በአገር ቤት? በጣም አዎ። እንዴት ነው ያ ሲጎል ምን ተሰማሽ? በጣም ሁሉ አመት መመጣ በኋላ ትመጣ በጣም ቅር ይላል። እውነት ነው። እንደ ሀገራችን አይሆንም። እዛ ብናረገው እንደ ሀገራችን ደስ የሚያሰኝ ነገር የለውም። ግን እንሞክራለን። በተለይ በዓል እኮ ውጪ ለሚኖር ሰው እኮ ትልቁ የሚናፍቀው በዓል ነው። ሌላ ጊዜ እንግዲህ በስራ መጠመዱ ምንም አለ፣ ቤተሰብ ይናፍቃል፣ ሰፈር ይናፍቃል። የኩበቱ እንኳን ሽታ አይናፍቅም ማርዬ? አረ በጣም ብዙ ነገር አለ። ሁሉ ነገር ዳቦ፣ ቆሎ፣ የዳቦ ሽታ፣ የሁለመናው ሽታ ትዝ ይላል። እዛ በሰፈር እንኳን እኮ ሲኬድ እኮ የኩበቱ ሽታ፣ የዳቦ ምኑ ሽታ፣ የኮባው ሽታ እሱ ነው አይደለም የሚናፍቀው በጣም ይሁን። ለማንኛውም አሁን እንግዲህ ከኛ ጋር ገናን እያከበርሽ ነው። እንግዲህ የሰላም አውደ ዓመት ያርግልን ለሁላችንም ለመላው ኢትዮጵያውያንም በሙሉ። ማርዬ እንግዲህ በልጅነትሽ አንቺ ነቃ ያልኩ ልጅ ነበርኩ ስትይ ሰማሁና እንደው በዚህ ደርባባነት ውስጥ ነቃ ያለችውን ማሪቱን እስቲ ግለጫት። እስቲ ወደ ኋላ መለስ በይና ያን ቅት ብያለሁ ያልሽበትን ጊዜ እስቲ እንደው ለተመልካቾች እንትን በይ አስታውሽልን። በጣም በልጅነቴ ዘፈንም የጀመርኩት እንደው ዛው ሰርግ በመናበን ጥንሰሳ በነበረ ጊዜ 15 ቀን ብለ ሙሉ ልጃገረዶች ተሰብስበን ወንዶችም ኮቤሎች ተሰብስበን እንዘፍናለን። ከበሮ እየመታን ምን ያልን ነበር። እሷን ጥሯት ይባላል። እኔም ደግሞ በጣም ቀበጥ ትንሽ ነቅነቅ ያልኩ ነበርኩኝ። መጣለሁ ጫዋታለሁ ምን እላለሁ። በቃ ሁሉ ጊዜ እንደዚህ ትል እንግዲህ በዛችሁ ጀመርኩ። ወደ ዘፈኑ ዓለም ተገፋፋሁኝ። ነው ደስ ይላል። እንግዲህ አዎ እንግዲህ ለሙዚቃ ካለሽ ፍቅርም የተነሳ ነው ባልሽን ተከትለሽ ወደ ሌላ አገር ሄድሽው። ከዛም ደግሞ እንግዲህ ወደ አንቺ መንገድም እንዲመጣ ያደረግሽው ነገር አለ ባለቤትሽን። እንደው እስቲ አስታውሽን እሱንም። አዎ እንግዲህ ያገባሁት ልጅነት ባሌ የመጀመሪያ ባሌ ማለት ነው፣ የጋሜ ባሌ ማለት ነው። እና ወራሂ በኖ ይባላል። ወራሂ በኖ ነው የሚባለው። እዛ በብዙ ጊዜ ቆይተን ተጋባን። አርኩኝ እዛ 1 አመት ያህል ምናምን ተቀመጥኩኝ። ትንሽኛ ደሴ ቀረብ ስለሚል እኔ ነቃ ያልኩኝ ነኝ። አባቴን ተኋላ እየተከተልኩኝ ደሴ መሄድ ጀምሬ ነበረ። በዛች እንግዲህ እዛም ትዘፍኖ ያለው መጠጥ ቤት ጠጅ ቤት ትዘፍኑስ ላይ እኔ በቃ እዛች በቃ ነው ልቤ የሚነሳ። እዛ ግብቼ ትኖር 1 አመት እንደምን ብዬ እዛ ሀገር ኖርኩና ባለቤቴ ምንም ጨዋታ አይሞክረውም፣ በምንም ነገር አያውቅም። ገበሬ ነው በቃ እንደዚህ እንትን እኔ ከተማ ተገባህ እንኑር ታልኖርክ ፍታኝ መሄዴ ነው ቻው አልኩት።
አይ አንቺ ሄደሽማ ምን ያስቀምጠኛል አለ። ተከታትለን ደሴ ገባን። ደሴ እንገባ ምን እንስራ እኔ ብቻ ነይ 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 ይሉኛል። ልጅነት አለኝ መልኬም ጥሩ ነው። በቃ እንደዚህ እንደዚህ ያልኩ እንደው እየዘፋፈን እንደዚህ ያልኩ ማሲንቆ እንደገና አሰራሁለት። ምንም እኮ ያቀም ዝም ብሎ ፍጩ ይላል። እኔ ዘፍናለሁ ግን የልጅነት ነገር ስላለ ሳንቲቢቱንም ብሪቱንም ይሰጡኛል። እንደዛ እያልኩኝ እሱም እንግዲህ ውስጥ እኮ ቢኖር ነው የሙዚቃ ነገር እኮ ማሲንቆ መቼም ስትዩ መቀበል መቻሉም እኮ ቀላል ነገር አይደለም። እንዲሁ ትንል በጣም ኖር እንዲሁ መቼም በየጠጇን ቤት በየምኗ ትንል ጊዜ ደግ ነበር። የዛ ጊዜ እንዲሁ ከፍ እያልን ለመርን ስነ ስርዓት እያያዝን መስፈን ጀመርን። ብዙ አመት ኖርን። በቃ እዚህ ደረጃ ደረስኩኝ። መቼም እስካሁን በዘፈኔ አለሁኝ። መቼም እግዚአብሔር መርቆ የሰጠሽ ቆንጆ ድምጽ አለሽ። ይሄ ነው የማይባል የመጀመሪያ አልበምሽ እንደወጣ እንግዲህ ትራንስፖርት ይሄ ከተማ አውቶቡስ አቋራጭ ውስጥ ያንቺ ዘፈን ሲሰማ አባትሽ ምንድነው ያሉት? አባቴ ድሮ እንግዲህ አውቶቡሶች ጧት በማለዳም አዲስ አበባ ይገባሉ። ታውዱ ሀገር ሲገቡ የኔ ቤት እንዲህ መንገድ ዳር ናት። ታዲያ መጥቶ አባቴ አንድ ቀን ቡና ጠጥተን ቁርስ በልቶ እንዲህ ወጣ ብሎ ሸዋበር ይባላል በሩ ላይ ቁጭ ብሏል። ቁጭ እንዳለ አዲስ አበባ የሚመጣው አውቶቡስ የኔን ካሴት ነው ያደረገው። አቁም 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 እቺ ዘፍነ የኔ ልጅ ናት አቁም። አረ አባ ቤቶ ወይስ ሙንጂ ቢባሉ አቁም ልስማ ልጄና እንዴ አቁም ነው ብሎ እያለ እንደዚህ አለ። በአባቴ እንደዛ ነበር። ስራሽን መጀመሪያ አልወደዱትም። ያው በፊት እንግዲህ ብዙ ጊዜ ቤተሰብ እኮ ከዚህ ከልጆች ወደ ዘፋኝነት በጣም አዎ የሚዘፍንም የለኝም ነበር። አንድ ወንድም ነበረኝ አሰፋ ለገሰ። እሱ ወሎ ባህል አምባ አብረን ነበር። አሁን በቅርብ ጊዜ ሞተ። እሱም ያው በማሲንቆ እና በሃርሞኒካ የሚዘፍነው በእንደዛ ነበር። አሁን የወሎ ላሊበላ ኪነት በጣም ተደራጅታችሁ በጣም ብዙ ሆናችሁ ድምጻዩ ተወዛዋዡ ብዙ እንደው ደስ የሚል ቅንጅት ነበርና በዛን ጊዜና እዛ ውስጥ ደግሞ አንቺ የነበረች ተሳትፎ ባለቤትሽ ማሲንቆ ጫወት ነበር እዛ ላይ። አዎ እና እሱ ቡድን በኋላ ላይ መፍረሱ ነው ከሀገር እንድትወጪ ያደረገሽ ወይስ ሌላ ምክንያት ነበረ? ለምንስ ያ ቡድን ተበተነ? እኮ አልወጣሁም። እዚህም ካሳንቺስ ጥሩ ምሽት ቤት ከፍቼ ነበር። አዎ ወዳው እንደፈረሰ አልወጣሁም። ቆይቼ ደህና ቡና ቤት ነበረኝ እየሰራሁ ነበረ። ድንገት ነው አንድ ዳምጤው ወርቁ የሚባል የውጪ ስራ መጣና 10 ሆነን ሀርን ወደ አሜሪካ እንደው ለሳምንት ያህል ተብሎ ውጭ ወጣሁበት ምክንያት ያ ነው እንጂ ቡድኑ የወሎ ላሊበላ ስለፈረሰ አይደለም። አዎ አይደለም። ቀራለሁም ብዬ አላሰብኩ ነበር። ያን ስራ ሰርቼ እመለሳለሁ ነበር ያልኩት። ግን የሄድንበትም ስራ ምንም ገንዘብ ክፍያ የለውም ነበረ። ትንሽ ሰርተን አንድ ነገር ሰርተን እንድንባል በዛው እንትንረት ይራዘም። እኔም ደግሞ በመሀከል ታመምኩኝ። እንዴት ሐኪም ታለበት ሀገር ትሄዳለች እሱ ስታከምና ትመለሳለች ይባል እንደው እያለ ቀረ በቃ። ክብራትና ክብራን ተመልካቾቻችን ከጥቂት ቆይታ በኋላ ደግሞ ከማሪቱ ጋር የጀመርነውን ቆይታ እንቀጥላለን። አሁንም አብራችሁን ቆዩ። መልካም የገና በዓል ይሁንላችሁ። ማሬ እንግዲህ ለሳምንት ብሎ መቼም ሄዶ ይሄን ያህል አመት መቆየት ቀላል ነገር አይደለም እና እስቲ በዛን ጊዜ የነበረውን እንደው ውሳኔሽስ እንደው ዛ ለመቅረት ስትወስኚ የነበረው ሁኔታ ምን ነበረ? ብዙ ተመልካቾች ይሄንን ማወቅ ይፈልጋሉ። ማሪቱ ለምን ሄዳ ይሄን ያህል አመት ቆየች የሚለውን ነገርና ለሳምንት ነበር የሄድ ነው። ለአንድ ሳምንት ተብሎ ፕሮግራሙም ለአንድ ቀን የሚያልቅ ነው ተብሎ በሳምንት እንመለሳለን ብለን ነበር ሄድ ነው። እኔም የመሄድ ፍላጎት አልነበረኝም። እንደው ይሁን ይሄ ስራ አይመለስ አልበና ዳምጠው ወርቁ ይባላል እሱ
ይሁን አለና እነ ኩሪን እነ ምናምን ታገር ፍቅሮች አንድ 10 ሆነን ሀር ጥቂት ቆይተው ተመለሱ። እኔም እንደዚሁ መለሳለሁ ብዬ ትልቅ ቤት ነበር የካሳንቺስ ቆንጆ ቤት ምሽት ከባ የወሎ ባህል አምባ ምሽት የሚል ከፍቼ ጥሩ ስራ ሰራ ነበር እና ተመጣና ይቀር ስራ ሰርተን እንሂድ እንደው አንድ ሳምንት አንድ 2 ሳምንት ይባል እንደው ያልነት እንኖር በቃ ተዘናጋሁ። እኔም በዛ ላይ ደግሞ ትንሽ አመመኝ ታመምኩ እግሬን ታመምኩኝ። በቃ እንደ ትንሽ ተከምና ትመለሳለች ይባል እንደው እየዘገየ መጣ። እንደገና አሳይመንት ትጠይቅ ተባለ። አሳይለም በቃ እንደገና ነገር ደግሞ ተጠየቀ። አሁንም ለምን ለመመለስ ነው ቅዴ እንደው ያን በቃ ትንሽ ህመም እየበረታ ሄደ። እንደዛው ትንቆይ ተመለከተው ወረቀቱም ሊመጣልኝ አልቻለም። በመሀል ምንም እየታመምኩ መጣሁኝ። ልጆች እንኳን ሲሞቱ 3ቱም ሲሞቱ መጥቼ የቀበርኩት ነገር የለኝም። ወረቀት ስለሌለኝ በምን ልንቀሳቀስ 23 ዓመት እንዲሁ አገሬ እንደናፈቀኝ ምን እንዳለኝ ልጆችም ሞቱብኝ። 12 ልጅ ነበር የወለድኩት። በፊትም እኔ ዝሁታለሁ ሞተውብኛል። ግን 3ቱ እዛ አሜሪካን ሆኜ ነው ዋናቸው ሞቱብኝ። በዛው እንግዲህ ማዘንም ተነባበረብኝ። ታመምኩም 3 ነው ኦፐሬሽን ሆዴንም የተደረኩት ምናምን በቃ እንደው ቀኑ ታይታወቅ እዚህ ደረሰ። አይ ጌታ ባለበቀን ግን መጣሁ። እውነት ነው። አዎ እንግዲህ የልጆችሽን ነገር ካነሳሽ እኔ እንኳን ወደ ኋላ ላይ ነበር አነሳዋለሁኝ ብዬ ያልኩት። ያው ብዙ ሰውም ባንቺ መጎዳት ሁላችንም ብዙ አድናቂዎችሽ እንደ እናትም ምናከብርሽኛ በመጎዳትሽ አዝነናል። እግዚአብሔር ያጽናሽ ማለት ወዳለሁ እኔ በዚህ አጋጣሚ እና ቀላል ነገር አይደለም። ስላነሳሽው ደግሞ እስቲ ልጆችሽን እናነሳሳቸው አይደለም ውጭ ሀገር እዚህም ሆኖ የልጅ ሞት ቀላል ነገር አይደለም። በሰው ሀገር በስደት ሲሆን ደግሞ እጥፍ ድርብ ነው ሀዘንና እስቲ ስማቸውን እነማን እንደሆኑ ብናስታውሳቸው የቀረውም ልጅ እንግዲህ የልጅ ማይተሻልና እናነሳሳቸው እስቲ ዛሬ እንግዲህ በዓለም ቢሆን ለብዙ ሰው መልስ ይሆናል። ማሬ እንዴት ይሄ ሁሉ ነገር ገጥሟት ወደ አዲስ አበባ ወደ ኢትዮጵያ ለምን አልመጣችም ብለው የሚያነሱ ብዙ ሰዎችም ስላሉ ዛሬ መልስ ይሆናል ብዬ አስባለሁኝና እስቲ ይሄንን ነገር እንደው ብትነግሪኝ ደስ ይለኛል። ስሟቸው በፊት እንግዲህ አንዲት ሆነው ነው የሞቱብኝ። አሁን ትላልቆቹ አንዷ ልባባ ትባላለች፣ አንዷ ወሰኔ ከበደ ትባላለች፣ አንዷ ወደሬ ከበደ ትባላለች። አሁን ያለኝ ተነሱ መካከል አንድ ወንድ ልጅ ብቻ ነው። የተቀሩት ሞተዋል። አንድ ወንድ ልጅ ብቻ አለኝ። አዎ ይሄ ወንዱ ልጅሽ በህይወት ያለው ማን ይባላል? አብዱ ከበደ የልጅ ልጆች አሁን በስፋት ልጆች 4 ወልዶልኛል። የሟቾቹ ልጅ ደግሞ 4 አሉኝ። አሁን አንዱ እንኳን እዚሁ ነበር አሁን ሄዶ እንጂ የልጅ ልጆች 4 አሉኝ። ከሀገር ውጭም ሄዳ የሞተችም ልጅም አለችሽ ይመስለኛል ነው? አዎ ኪዳም ታበኛለች። አዎ እጅግ ከባድ ነው በጣም። በሰው ሀገር ሀዘንን መስማት መርዶን መስማት በጣም ከባድ ነገር ነው። ስሜቱን ማስታወስ ብንችል ደስ ይለኛል። ከባድ ነው ይገባኛል፣ እረዳሻለሁኝ ማሪቱዬና የልጅ መርዶ መስማት ቀላል ነገር አይደለምና እንደው እንዴት አረዱሽ? እንዴት ነገሩሽ? በጣም እኔ በእውነት አንድ ትልቅ ተሰጥኦ ያለኝ የሰው መውደድ አለኝ። እኔ እዛ አሜሪካንም ትኖር ህዝቡ ይወደኛል፣ በጣም ነው የሚያከብረኝ። ይሄ አዘኔ እንደዚህ ተነባበረባት ተብሎ ብጡ ህዝቡ ተንቀጥቅጦ ነው ያስተዛዘነኝ። በዛ ላይ 2 ወንድሞቼ ተጨመሩብኝ። በጣም አዘን በጣም ጎርቶኛል። እኔ እንደው አሁን መቼም ሰው ብርቱ ነው እንጂ ብዙ ነው፣ ግን በዛ ላይ ሰው ያስተዛዝነኛል፣ ያዝናለኔ በቃ ብዙ ቀን አይለዩኝም። ይቺ ግዳይ ሞተችብኝ ጊዜ ትንሽ ህይወቴን ሳትኩኝ። ያው መቼም እድሜ ለኢትዮጵያ ህዝብ፣ እድሜ ለስራ ጓዶቼ ይህን ያህል ትኖርም
የስራ ጓዶቼ ይተባበሩኛል። ዘፈን ባወጣ በነጣ ይሰሩልኛል። ህዝቡም ይወደኛል፣ ያመሰግነኛል፣ በጣም ይወደኛል። ለዚህም ነው አሁን ይሄንን ነገር ጠበቅ አድርጌ ማነሳልሽ ምንድነው ምን ያህል ነገር ውስጥ ብትሆን ነው ልጅን ያህል ነገር ሞቶባት እንዴት ነው ወደ ኢትዮጵያ ያልመጣችው? ሀዘን እርም ማውጣት የሚባል ነገር አለና እንግዲህ በባህላችን ለምን ያልሆነም እንደው ከሰው ሀገር ይልቅ መታለምን የሚለውና ይህን ችግርሽን ደግሞ አሁን አንቺ የመኖሪያ ፈቃድ አጥተሽ እንዳልመጣሽ ደግሞ ብዙ ሰው አያውቅም። ስለዚህ ደግሞ ሰው የራሱ አተረጓጎም አለው። ቢወድሽም ቢያከብርሽም ደግሞ እንዴት እንዲሆነ የሚላልና ያ መልስ እንዲያገኝ ስለፈለኩኝ ነውና እስቲ በዚህ አጋጣሚ ያንን ግልጽ አድርጊልን። ብዙ ታም ያለው እኔ እርሜ ላመች በእውነት አሜሪካንንም ላመሰግን እችላለሁ። በነጣ ታክሜ ነጣ ቤት ሰጥቶ እንደዚህ ነው የኖርኩት እንጂ ብዙ ችግር አሳልፌያለሁ። ምን መቼም ተመስገን ማለት ነው እንጂ እዚህ ደረጃ መድረሴ ብዙ ታም ያለው በዛ ላይ ብዙ ችግር ደርሶብኛል። ሀዘኑ ምንም ብዙ ደረጃ ደርሼ ነበር። ግን ሰው ዋጥናናኝ ሕክምና እንደ ልብ አገኛለሁኝ። መድኃኒቴን በሰዓቱ ቤቴ ቆርቁረው ነው የሚያመጡልኝ። ቆንጆ ቤት ተሰጥቶኛል። ያው የኢትዮጵያ ሕዝቦች ሐኪሞች ይረዱኛል። ስለዚህ ያልመጣሽበት ምክንያት ያ የመኖሪያ ፈቃድ አለመኖሩ እንጂ መኖሪያ ፈቃድ የለኝ ብድግ ብዬ እንዳልመጣ ይሄ የመሜም ጉዳይ የሕክምናው ጉዳይ የመድኃኒቱ ጉዳይ ቸገረኝ እና ነው እንጂ ብድግ መኖር ፈልጌ አልነበረም። እዛ መቀረ እኔ እንዴት ያለ ቤት ካሳንቺስ ነበረኝ። ያው በሐራጅ ልጆችም እንትን አሉ በሐራጅ ተሸጠ እንጂ ለመቅረት ፍላጎት የለኝም ነበር። ቀን ቀን እየወረዱ ይኸው በዛ ላይ ልጆቼ እንደዚህ እየሆኑ በቃ በዛ ላይ ይሄን ያህል ዓመት ተቀመጥኩ። ይሁን መልካም፣ እግዚአብሔር የፈቀደውን ነው የሚያደርገው። አሁን ጤናሽ እንዴት ነው ታዲያ? አሁን ደህና ነኝ። ያው ሱካር አለኝ ያው ትንሽ እሱ ነው እንጂ ደህና ነኝ ተመስገን። ስለዚህ እዛ የመቆየትሽ ምክንያት ይሄ ነው ማለት ነው። ብዙዎች ያው መልስ እንዲያገኙ ስለምንፈልግ ነው። እንግዲህ የኛን ፕሮግራም የሚከታተሉ ብዙ አድናቂዎችሽ አሉና ማሬ ለምን ቆየች ለምን ሳትመጣ ቆየች የሚለው መልስ እንግዲህ ከዚህ የሚያገኙት ይመስለናል። ወደ ሀገርሽ ትሄጃለሽ መሰለኝ አሁን በቃ ተመልሰሽ? እሁድ እሄዳለሁ። እንግዲህ በዚህ መሀል ብዙ ነገሮች መተም ተፈጥረዋል። ብዙ ቤተሰቦችም እንደተጎዳሽ ሰምተናል። እንግዲህ እግዚአብሔር ያጽናሽ ነው የምንለው ሁላችንም በባላገሩ ቴሌቪዥን ስም እግዚአብሔር ጽናቱን ይስጥሽ እንላለን። እንግዲህ እንደ ባህላችን ማለት ነው። ክብራትና ክብራን የባላገሩ ቴሌቪዥን ተከታታዮች በድጋሚ መልካም በዓል እንዲሆንላችሁ እንመኛለን። እንግዲህ ከአምባሰሏ ንግስት ከክቡር ዶክተር ማሪቱ ለገሰ ጋር የምናደርገው ጨዋታ ይቀጥላል። አሁንም አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። ማሬ እንግዲህ ሌላው ማነሳልሽ ነገር መማር ስላልፈለግሽ ነው ወይስ እድሉን አላገኘሽም ነበረ? ለምን አልተማርሽም? ከዚሁ ጋር ደግሞ እንደውም አንዲት ህፃን ልጅ ምን አለች ሲሉ ሰማሁ መሰለሽ፣ ይቺ ሴት ሳትማር እንደዚህ ግጥም ያጠናች ብትማርማ ኖሮ እንዴት ልትሆን ነው? ምን አይነት ጂኒየስ የሆነች ሴት ናት ብላለችም አሉ። አዎ እንዴት ነው ጥሩ ብላ መማር ገርምሻል። በልጅነት ይሄን ዘፈን ስለጀመርኩ በልጅነት ሳንቲም ለመርኩ። በዛ ላይ ከፍም ታልኩኝ ደግሞ ደሴ ተገባ በኋላ ትንሽ ቡና ቤት ነበረችኝ። እዛች ላይ ሆነ ትኩረቴ በእውነት ናደ ዘካራት የሚባሉ የሀገራችን እንትን ነበሩ። የወሎ መሀል አምባ ልጆች ሁሉም ተማሩ እየተማሩት ተወይዘርሰን እየመጡ ነው እኛ ጋር ያሰሩት። ማሪቱን ማስተማር አለባችሁ ብለው ወስነው ይልኳቸዋል። ይመጣሉ እኔ ጋር በዛች በቀጠሮ ሊያስተምሩኝ ሳንቲም እየሰጠው ልካቸዋለሁ። እኔ ቀለም ምን እንደሚጎዳ አላውቀውም። አቶ ቀለም ወርቅ ደበበ ደግሞ ግጥም አንዴ የተሰጡኝ እያነበቡልኝ አንዴ እንትን ታልኩኝ በጆሮ የተሰማው ለጧት አቀርባለሁ። እንደውም መቼም ጌታ የመያዝ ችሎታ አለ። የመያዝ ችሎታ አለኝ። በቃ በቴፕ ቀርጠው አንብበው ያቺ ሰውዬ በማግስቱ
በስነ ስርዓቱ ዘፈኔን አቀርባለሁ። በዛ ቀረ እንዲያ ሲሆን ታዲያ እንደው ምንም አላጓጓሽም? እንደው አሁን ሰው እየቀረጸ በቴፕ ከሚሰጠኝ እንደው ራሴ ብለሽ እንኳን እንደው ማንበብ ነበር እንግዲህ አለፈኝ። ምን ታረጊዋለሽ? ምንም አይደለም። አንቺ ተሰጠሽ ሌላ ነገር ነው። ሁላችንንም እኮ በሙዚቃዎችሽ እያዝናናሽን እያስተማርሽን ነው ያለሽውና ምንም ማለት አይደለም። ግጥምስ መግጠም ትችያለሽ ማሪቱ? ግጥም እንደው ዝም ብዬ በዘፈኖቹ አይነት አንዳንድ እዘፍናለሁ እንጂ አሁን ሹርባ የሚለው ዘፈኔ ላይ እሷ ላይ አንዳንድ ጣልጣል አድርጌያለሁ። የራስሽ ዘፈኖች አሉሽ እንዴ? እንደው ድሮም በወሎ ላሊበላ ኪነትም ሆነ እንደው ምንም ያው ባህል ነው የባህል ነው ዘፈኑ ያው እና ካሌውሜ እና አምባሰል እና ትዝታ እና አንቺ ሆዬ እና ሰቆጣ አንቺ ናቸው እኮ ሁሉ ይሄው ነው እንግዲህ ብዙ ነው ለአንቺ ነው የተፈጠሩት እኮ እነሱ። ተመስገን እንግዲህ ዛድረሰናል። አዎ እንግዲህ መቼም በኢትዮጵያ የኪነ ጥበብ ታሪክ ውስጥ የማይዘነጋ ደግሞ አንድ አጋጣሚ ነበረ። ቆየት ያለ ጊዜ ነው። በደርግ ጊዜ የህዝብ ለህዝብ ጉዞ ነበረ። እንግዲህ ከዛ ካንቺ ከነበርሽበት ከወሎ ላሊበላ ኪነት ውስጥ ተመርጠሽ አንቺ በዚህ ቡድን ውስጥ እንድትሳተፊ እድሉን አግኝተሻል። እንግዲህ በርካታ የውጭ ሀገሮች የማየት እድል አግኝተሻል። ካንጋፋ የኪነ ጥበብ ሰዎች ጋር ተገናኝተሻል። ከነብዙነሽ ከነጥላሁን ከብዙዎች ጋር እንግዲህ ያ ትልቅ የማይረሳ አጋጣሚ ነበርና ያን ሁኔታ እስቲ ወደ ኋላ መለስ ብለሽ ያን እድል ማግኘትሽ በራሱ አንቺ ላይ የፈጠረውን ስሜት እስቲ? በጣም በእውነት የህዝብ ለህዝብን ማንም አያገኘው፣ እንደዛም ዳግመኛም ሊሰራም አይችልም እና ያው ተጎንደርም ተጎጃምም ተየክፍለ አድርጎ ተመርጦ ነው የመጣ ነው። ተወሎ ሲባል ደግሞ ማሪቱ ትምጣ ተባለ። ያው ሀርኩኝ አዲስ አበባ 9 ወር ሙሉ ጥናታው ረጅም ጊዜ ነበር። በጣም 9 ወር ሙሉ አጠናን። አው ነፍሷን ይማራት ብዙዬም ነበረ ጥሌም ነበረ እነ ማህሙድ እና ጣያ ያሉ ያው ተሰብስበን ሄር ነው ብዙ ጥሩ ጊዜ ያሳለፍን። በእውነት ጥሩ ጊዜ። ስንት ጊዜ ነበር እሱ በውጭ የነበራችሁ ቆይታ? አረ ብዙ ጊዜ ነው እንግዲህ ዓለምን ነው ከዞራችሁት? አዎ ብዙ ዞራናል። በዛ አጋጣሚ አንድ ጊዜ ከብዙነሽ በቀለ ጋር የገጠመሽ ነገር አለ፣ ሌሎችም ቢሰሙት እስቲ እንደው። አዎ እንግዲህ መቼም ትምህርቱን ወስደን ነበር ግን ሜታ ወደ ኢሮፕ ነው። ኢሮፕ ስንሄድ ሌሊት ገባን። እንደው ሊነጋጋ ነው የገባነው። ነፍሳቸውን ይመርና ዶክተር ካሳ ከበደ የነበሩ ማሪያችን እሳቸው ወንዶቹን በየክፍላቸው ሰጡና ለኛም ለብዙዬ ማርየና አንድና እሷ ጋር አብረን ነው የምናንተው ለኛ ሰጡን። ትንገባ አልጋው ግድግዳው ጋር በነትሪክ እንትን ቢል ነገር ነው። አዎ እና ስንገባ ምንም ነገር ያ የተማርነው ረስተነዋል። ደክሞናል። እኛም የተሰጣችሁን ስልጠና እንዲያርጉ የተባላችሁትን ነገር ረስተነዋል። አይ መቼም ነክቷል ነይ ዝንቀመጥም አለችና ብዙዬ እንዲሁ በረንዳው ላይ ቁጭ አልን። በቃ እንደዛ እንደል አቶ ካሳ ከበደ ጎበኛሉ ልጆቹ የተኙትን የማንን ተባለና ትመጡ እኔና ብዙዬ ቁጭ ብለናል። ወይ ማርዬ ብዙዬ እንደዛ አልደከማችሁም እንዳተኙም እንዲያሉ አረ ዛሬ ስንኛ አልጋ ያለው ነው የደረሰን አልኳቸው። ሶሪ ያሉና እንዴ ሲያደርጉ ዝርግት አለልን ስታንሶለው በኋላ እኛ ጋር ቆዩና ሌላው ቤት ትሄዱ ወንዶች ጋር ወይ ዛሬ ብዙዬና ማሪዋን በደርኳቸው እንድኩ ነው እኮ አሉ። እሺ አንዱ ተኛበት ምን ይነካል ማጠፊያውን ማይበጃችን ግጥም ይወርና ግጥም አረጋው። የኛ ጠፋና በሱ መሳቂያ ሆነ። ሊመራመር እያሉ ያን ተኝቶ ያጠፈውን ሆነ። እኛ ተመስገን እሳቸው ዘረጉልን ተኛን። ሌላው መራመራለሁ ሲል አንገቱን ተቆርጦ ነበር እልሻለሁ። እኛ በነጣ ወጣን። ሌላስ ምን አጋጣሚዎች አሉሽ እንደዚህ ማትረሻቸው? መቼም በሰው ሀገር ሲኖር ደግሞ ብዙ ነገር አለ። የቋንቋ ነገር አለ፣ የምግብ ነገር አለ። ውጭ ሀገር ስኬድ እኮ ብዙ ፈተና አለ አይደለም እንዴ? አዎ ምግብ ብዙ ችግር አለ። በዛ ጊዜ ብዙ ችግር ነበረብን። ነው
መቼም ሁሉም ያን የሀገሩን ምግብ ነው የሚወደው። ይመጣል እንግዲህ ፓስታ መብላት አንችልም እንግዲህ ነፍሱን ይማርና ጥዴም ፓስታ መብላት አይወድም አይፈልግም እና ቀጥቅጭው ብዬሻለሁ ይለኛል። ሰው እንዲደቅ መጠቅለል ስለማይችል እንዴ በጠቅለል ያቀያተደ አንቺ እንድቀጥቅጭው ብዬሻለሁ ይለኝ ነበር እና ብዙ ገጠመኝ እንኳን የለንም። ይኸው ነው በቃ። ይሁን መልካም። ይሄስ ቀላል ነገር ነው። ስለዚህ የህዝብ ለህዝብ ነገር ቀላል አይደለምና አንቺም የነበረሽ ተሳትፎ ቀላል አልነበረምና ለዚህ ነው ያንንም ነገር ማስታወስ የግድ ይላል በሚል ነው። እንግዲህ መቼም ወይን እያደር ነው የሚጣፍጠው እንደሚባለው ያንቺ ድምጽም እንግዲህ ከልጅነትሽ ጀምሮ ያለው ነገር አሁንም ድረስ በጣም በሚገርም ሁኔታ እኔ ሁሌ ይገርመኛል በሰማውሽ ቁጥርና የሚገርም አይነት ድምጽ ነው ያለሽ። አንቺ እንደው ለድምጽሽ የምታደርግለት የተለየ ጥንቃቄ ያለሽ? ምንም ጥንቃቄ የለኝ። እኔ ያው ተፈጥሮ ጌታ ያሰጠኝ ነው እንጂ ምንም ነገር ምንም እኔ አልጠጣም፣ አላጤስም፣ ምንም ነገር እንትንም እንደሌላ ስካር ምናምን መቅበጥ የለኝም እንጂ ድምጽ ተፈጥሮ የሰጠን ነው ፈጣሪ የሰጠው ነው እንጂ እንግዲህ በቃ ስታለን እንጮሃለን እንዘፍናለን። እውነት ነው። ያው እንግዲህ መቼስ ማሪቱ አጠገቤ ሆና አምባሰሏ ንግስት፣ የባቲ ንግስት፣ ያንቺ ሆዬ የሁሉም እንግዲህ የአራቱ ቅኝቶት ንግስት አጠገቤ ሆና ተመልካቾችም ምን እያለች ነው ዝም ያለቻት እንደሚሉኝ ገምታለሁ። አንቺም እንደዛ ታስቢያለሽ ብዬ አስባለሁ ማሪቱ አይደለም? ዝም አለቻት። እንዴት ነው ይሄን ድምጽ ማንሰማው ነው አሚልሽ? የናፈቀሽ እኮ ብዙ ሰው አለ ማሪ። ድምጽ እንግዲህ አይደለም እንዴ በመድረክ ቢሰሙት አይቻል? አይ አይደለም፣ በመድረክ ቢሰሙት ደስ ያለሽን አምባሰል ነው አምባሰል። እሺ ምን አለክ አመለኛው እግሬ መጓዝ የለመደ አመለኛው እግሬ መሄድ ለመደ። አዎ ናይቅንቲ ዞር ውሎ ውጫሌ ወረደ እንደነሺ ውጫሌ እንደምነሺ ጢሳ እንደነሺ ውጫሌ እንደምነሺ ጢሳ የተጫወትንብሽ አዎ ፍቅር ራት ምሳ የተጫወትንብሽ ፍቅር ራት ምሳ። እጅግ ይገርማል። እንግዲህ ለዘመናት እንደዚህ ሳይለወጥ በተፈለገ ጊዜ እንደዚህ መስፈን መቻል መቼም ይሄ የእግዚአብሔር ጸጋ ነውና እንግዲህ ቀሪ ዘመንሽ ይባረክ። ይሄን ድምጽ ሁሌ ብንሰማው ደስ ይለናል። ጎናጸፉበት ብቃትን የሚያዳብሩበት በከፍተኛ ተዝናኖት ከጭንቀት ተላቀው ዳግም የሚታደሱበት የተሟላ አገልግሎት ካልተጓደለ ምቾትና እጅን የሚያስቆረጥሙ የሀገር ውስጥና ባህር ማዶ ምግቦች ጋር ደረጃቸውን የጠበቁ የሰርግና የስብሰባ አዳራሾች ከታላቅ አክብሮትና መስተንግዶ ጋር በደሳለኝ ሆቴል። ክብራትና ክብራን የባላገሩ ቴሌቪዥን ተከታታዮች በመከታተል ላይ የምትገኙት ከይቅርታ ልድገመው። ክብራትና ክብራን የባላገሩ ቴሌቪዥን ተከታታዮች ከማሪዬ ጋር የምናደርገው ቆይታ ገና አላበቃም። ጨዋታችን ይቀጥላል። አብራችሁን ቆዩ። ማሪቱ እንግዲህ መቼም በውጭ ሀገር ሙዚቃዎችን ትሰሪ ነበረ። ስለዚህ የውጭ ሀገር ዜጎች ገብተው ሲመለከቱ ይሄንን ድምጽ ሲሰሙ ምን አይነት አስተያየት ይሰጡሻል? አሁን እኛ ሌሎች ግጥም እንኳን ባይገባን እንደዚህ የሚገራርም ድምጽ ሲኖራቸው በጣም ተመስጠን አድንቀን ነው የምንሰማውና ምን አይነት አስተያየት ይሰጡሽ ነበረ? በጣም ነው የሚገረሙት። በድምጤ ይገረማሉ፣ ባለባበሴ። እኔ ምን ጊዜም አሁን ይሄን ያህል ትኖር ሱሪና ኮት ለብሼ አልወቅም። በአሜሪካንም ትኖር ህዝቡ ሁሉ ወዲያም ልሂድ ወዲህም ልሂድ ሀበሻ ልብስ ነው
በቃ ተከትለውኝ እንዴት ይላሉ። አንዳንድ ቦታም ስንሰራ ምን አይነት ድምፅ አላት ይላሉ። እንኳን ሌላ ትላልቆችና ወጣቱ በጣም ይወደኛል። ይሄ ወጣቱ በጣም ነው የሚገረሙት። እንዴት ተዚህ ሰው ይሄን ድምፅ ይወጣል ምናምን እንደማለት በጣም ያደንቁኛል። በቀለሜ ባለባበሴ ደስ ይላቸዋል። እዛም እንደው ሹርባ አሰራለሁ እና በጣም ነው የሚያደንቁኝ። በጣም ይወዳሉ። በጣም የሀገርሽን ባህል እንዳከበርሽ ነው። የባህል አምባሳደራችንም ነሽ እኮ። ሹርባሽ፣ የሀገር ልብስሽ እንደውም እኮ ብዙ የሀገር ልብሶች አሉሽ። እንደውም ከ600 በላይ ልብሶች አሉ። እንደው እንዴት ትለያቸዋለሽ? እንዴትስ ነው የምታስቀምጫቸው ማሪ? በጣም ነው። ተይቀደም አንድ ካሴት ያው ግማሹን አሳይቼዋለሁ። አንድ ጊዜ ተቆጥሮ የመጀመሪያው 500 ነበር። ከዛ በኋላ ደግሞ ተጨመረ። በቃ ምንም እንከን ብዙ ነው። በሻንጣ ነው። በጣም ብዙ ነው። ሀበሻ ልብስ ነው ልብሴ። ሁሉም አንድ አይነት የሚመሳሰል የለሽም? እንደው ጥለት ከጥለት እንኳን የሚገርም ነው። ያው እንደሱ ነው። በጣም ሀበሻ ልብስ እወዳለሁ። በጣም እዛም የሚደንቃቸው በሀበሻ ልብስ ነው። ትሰራ ቡና ቤትም ትሰራ ያው የኛ እንትን አለ። በሳምንት ሌላ ነው የምለብሰው። ዛሬ ደግሞ ምን ለብሳ ትመጣለሽ ይላሉ። በሳምንት ሌላ ነው የምለብሰው። በቃ እንዴት ታጥቢዋለሽ ይላሉ። ይገርማቸዋል። እንደው ስንት አጣቢ ነው ያለሽ ይላሉ። ሁሉንም እኔ በእጅ አጥቤ ነው የምለብሰው። በቃ የኔ አለባበስ ለየት ይልባቸዋል እና በጣም ያደንቁኛል። የፈረንጅ ጨርቅን በቃ አርም ብለሻል። ይሻላል። ያምራል እኮ ያምርብናል። የባህል ልብሳችን እኮ በጣም ቆንጆ ነው ማለት በጣም ያምራል። ይገርማል። ግን ከዚህ እያሰሩ ነው የሚልኩልሽ ወይስ እንዴት ነው? ያንቺ ምርጫ ነው? ይልካሉ። እዛም የሚያመጡ ገዛለሁ። ትገዣለሽ? ማን ይሰፋልሻል? እዛ ልክ እንደዚህ አሁን እንደምትፈልጊው አድርጎ የሚሰፋ አበሾች መቼ ተዙትም ተሰፍቶ ተመርጦም እዚህም ደግሞ አሰፉትላችሁ ልኬን እልካለሁ። ያሰፉልኛል። እንግዲህ ብዙ የስራ አጋሮችሽ በውጭ ሀገርም አብረውሽ የኖሩ እናታችን ማሬ በሀዘን በደስታ የልጆች ምርቃት ቢሆን ሰርግ ቢሆን በሁሉ ነገር ተሳታፊ ነች። ማህበራዊ ጉዳይ ላይ በጣም ተሳትፎ አላት ይሉሻልና እናታችን ነው የሚሉሽ። እንደው ያቀባበሉም ቀን እዛም ኤርፖርት በነበርን ጊዜ እንዲሁ ሰብሰብ ብለን ስናወራ እናት ነች እኮ ማሬ፣ ከድምጿ በላይ እኮ ልክ እንደ ድምጿ እኮ ማር ናት። ደግሞ ስምን መልአክ ያወጣዋል ነው የሚባለው። ማሪቱ ብለው አወጡልሽ። ማሬ እንግዲህ ይሄ ቀላል ነገር አለ። ማር መሆን በሰው ዘንድ መወደድ ቀላል ነገር አይደለምና በጣም ምን እንዴት ነው እዛም ቢሆን በሁሉ ነገር ተሳታፊ ነኝ። አንድ ነገር ቢሆን አልቀርም። ዛሬ ደክሞኛል የምልበት ነገር የለኝም። በሁሉ በአገሬም በሁሉም እተባበራለሁ። እነሱም ስለሚተባበሩኝ ስለሚያከብሩኝ በቃ እንደዚህ በጣም ያከብሩኛል። እዛ በጣም ነው ሰው የሚወደኝ። በጣም ሀበሻው ለኔ ያለው ትኩረት እንዲህ በመንገድ እንኳን ታልፍ ማረጓ ያትናድርስሽ ምን እንበለሽ ወይስ እንግዘም በቃ የሚለኝ በጣም ነው ሰው የሚወደኝ በእውነት። የሰው ፍቅር ቀላል ነገር አይደለም፣ ከእግዚአብሔር የሚሰጥ ነው። ቀላል ነገር አይደለም። በእንዲህ አይነት ሙያ ውስጥ ሆኖ ደግሞ የሰው ፍቅርና ክብር ማግኘት ቀላል ነገር አይደለም። እንግዲህ የቀረውም ዘመንሽ እንደዚሁ እንዲባረክልሽ እንመኛለን። እንግዲህ ጨዋታችንን ወደ ማጠናቀቁ ላይ ስለሆነን በዚህ አጋጣሚ ምናልባት የምታመሰግኛቸው ሰዎች ካሉ ይሄው ድምጽ ሰጥቻለሁ። ሰው ለኔ የማይተባበረኝ የለም። የሙያ ጓደኞቼ፣ ጎረቤቶቼ፣ የምትወዱኝ የምወዳችሁ እዚህ ደረጃ ደርሻለሁ። ደስ ይበላችሁ። እኔ ደስ ብሎኛል። ወገኖቼ፣ የምታከብሩ ዘመዶቼ ደስ ይበላችሁ። እኔ ከሌ ማለት አላቅም። ስለዚህ የማመሰግነው ካሊድ ፋውንዴሽን የስ እሺ፣ እሱ አብርሃም ወልዴ የስ ባላገሩ ካላመሰግን አላልፍም። በእውነት በጣም ነው የማመሰግነው። ከኛ ጋር በዓልን ገናን በዚህ መልኩ እንድናሳልፍ በመፍቀድሽ እጅግ አድርጌ አመሰግናለሁኝ። ቀሪ ዘመንሽም እንግዲህ እንደዚሁ የተባረከ የምታስቢያቸው ነገሮች ሁሉ እንዲሳኩልሽ በባላገሩ ቴሌቪዥን ስም ከልብ እመኛለሁኝ። ይሄንን እንድናደርግም ስለፈቀድሽልን በጣም አመሰግናለሁ።
እድሜና ጤና አብዝቶ እንዲሰጥሽ እመኛለሁ። እግዚአብሔር ያክብርልን። እንግዲህ መልካም በዓል እልሻለሁ። በጣም አመሰግናለሁ የኔ እናት። እድሜ ይስጥልኝ። እግዚአብሔር ያክብርልኝ። ክብራትና ክብራን የባላገሩ ቴሌቪዥን ተከታታዮች እዚህ አጠገቤ እንግዲህ የወሎ ላሊበላ ኪነት ፈርጥ የሆነችው ፀሐይ ካሳ አብራኛለች። እንግዲህ ረጅም አመት ነው ከሀገር ከወጣሽ። ስንት አመት ሆነሽ? ከ30 አመት በላይ ሆነኛል። 1991 ነው በፈረንጅ ወጣሁት ማለት ረጅም አመት ነው። ረጅም አመት ቆይቻለሁ። ይሁን መልካም። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ፀሐይ መቼም የወሎ ላሊበላ ኪነት የሚረሳ አይደለም። በጣም እኔ በራሴ ትልቅ ትውስታ አለኝና እዛ ላይ ደግሞ አንቺ ማሪቱ ሌሎችም የነበራችሁ ተሳትፎ እጅግ ቀላል አልነበረምና ሁለገብም ናችሁ። እስቲ ወደ ኋላ መለስ በይና አስታውሽኝ። እሺ አመሰግናለሁ ሮምዬ። ይሄንን ፕሮግራም ላይ ስለጠራችሁን ለባላገሩ ቴሌቪዥን ከልብ አመሰግናለሁ። የተነሳውም ጥያቄ መሰረት ያለው ጥያቄ ነው፣ መነሻ ነው ሁሌ እና ላሊበላ ኪነት ደግሞ ትልቅ የኪነት ቡድን ነበርና ሊነሳ የሚገባል መነሻችን ለኔም ለማሬዋም ሁላችን መነሻችን ላሊበላ ኪነት ነውና ደስ ይላል። እውነት ነው። ደግሞ ሁላችሁም አንድ ተሰጥኦ ብቻ አይደለም፣ ድምጻዊም ተወዛዋዥም ሁሉ ነገርም እንደው መተወኑም አይነት ነገር ነበር የተቀረጸውን ስለማስታውሰው ማለት ነውና እንዲህ አይነቱ ሰው እንዴት ተሰባሰበ? ማሬስ እዚህ መሃል ስትገባ እንደ ወሎ ላሊበላ በኪነቱ ጊዜ ነው ወቅሻት ወይስ ከዛ በፊት ነው የምታውቂያት ማሬን? እዛኔ ተዋወቃችሁ? የመጀመሪያ ጊዜ ያየዋት እንደምነግርሽ ላይ መጀመሪያ ላሊበላ ኪነት ከሚለው በፊት ያለውን ታሪክ ነው ወደ ላሊበላ የመጣው። መጀመሪያ ማሬዋ የራሷ የግል ስራ ነበር፣ እሷ ብቻም ሳትሆን ሌሎችም እዛ ውስጥ ያሉት ማለት ነው። እና እነሱ የወይዘሮ ስን ትምህርት ቤት የሙዚቃ ባንድ የታወቀ ነው በኢትዮጵያ ውስጥ ትልቅ ባንድ ነበር። የዛ አሰልጣኝ የሆነው ብሩክ ክፍሌ ይባላል፣ መምህር ነው እሱ። እነዚህ የባህል ቡድኖች መሰብሰብ ፈልጎ እንደሚነግረኝ በጊዜው ባልኖር ማለት ነውና የዞረና ማሬዋን ከሚሰሩበት ይሰበስብ ነበር። ከዛ ደግሞ ትንሽ ከነማሬዋ ልጅ የሆኑት ደግሞ እነዚህነት ማህባል ምናምን ከያሉበት በቀበሌ በሴቶች ማህበር በሴቶች ድርጅት ወይ በምን ይያሉ እየተጠሩ በግድ ነው በወድ የምታረጊው ነገር አይደለም። ያው አስተዋጽኦ ስለሆነ የሚደረገው እንደዛ ነበር የሚጠራቸው እና ያኔ መጡም ተሰባስበው አብሮ ይሰሩ ነበር የባህል ቡድን እና እኔ ደግሞ የደሴ የከፍተኛ 3 ቀበሌ 3 ታዳጊ ወጣት ያኔ በከፍተኛ ነበር ሙዚቃ የሚደረገው ነበር። እዛ ታዳጊ ወጣት ያው ዘማሪያና ዘፋኝ ሆኜ ዘፈን ነበር እዛ እና ከዛ እኔን ወይዘሮ ስን ትምህርት ቤት ሙዚቃ ባንድ ጋር እንድሰራ ጋባዙኝ ማለት ወሰዱኝ። ያው በእነሱ ጥሪ ነው ሄጂ ትባያለሽ። ሄጄ ዘፈንኩ ከነሱ ጋርና ያኔ ወገል ጤና የሚባል ወሎ ውስጥ የሆነ ዝግጅት ነበር፣ እናት ሀገር ጥሪ ይባል ነበር በዛ ወቅት ዝግጅቶች ሲዘጋጁ እና ያን ዝግጅት ለመስራት እኔ ከሙዚቃ ባንዱ ጋር ዘመናዊ ባንድ ጋር ነው መጀመሪያ ከነሱ ጋር ሰራሁ። ማርጌ ደግሞ የባህል ቡድኑ ጋር እሷ እና ባሏ ከበደ ወንድሟ አሰፋ ሶስቱ ደግሞ ባህል ይዘው ከኛ ጋር ወደ ወገል ጤና ሄድን ማለት ያኔ በህይወት ያየኋት ማሪቱን ያቺ ቀን ልጅ የመጀመሪያ እና ከዛ በኋላ ያን ሰርተን ተመልሰን አሁን ኪነቱን ማሳደግ ፈልጎ ነበር ብሩክና እኔም በመሃል አቋረጥኩኝ። ለምን ትምህርት ቤት 7ኛ ክፍል ወደኩኝ እና አባቴ ያው እዛ እየሄዳችሁ ነው ምናም ብሎ አስቀረኝ ማለት ነው እንዳትሄጂ ተብዬ እና ያው ቀረን ተገደን ነው። ግን ከገባን በኋላ ደግሞ ሙዚቃው ፍቅሩ አለኝ መሄድ ፈልጋለሁ። አሁን ትሬኒንግ አርጉ ተብለን ስንሄድ ጧት እንገባለን ትሬኒንግ እናረጋለን። ምሳ ሰዓት ምሳ ቤትሽ ደርሽ በልተሽ ነው የምትመለሺው ለከሰዓት። ቤት ብሄድ ግን ያስቀሩኛል ምናምን የማይፈልጉት ነገር ስለሆነ የበጊዜው አመለካከት ስለሆነ አይፈልጉምና ከኪነቱ ሳልደብቄ ሄድኩ ብዬ ሆጤ ሜዳ ላይ ሳሩ ላይ ተኝቼ ሳልበላ እንደምሳ እንደበላሁ አርጌ ተመልሼ ይገባለሁ። ማታ ስገባ የፈለገው ይወጣ ነው ምለው ለቤት ስጋ ከሚያስቀሩኝ ማታ ያለውን ደግሞ እቀበላለሁ ማለት ነው። ያንን በቀበለሽ አይሻለኛል የሚል እና ከዛ በኋላ እኛም ስላቋረጥን ጋሽ ቀለም ወርቅን የባህል ቡድኑን ሁለቱንም ቡድን ባህሉንም ዘመናዊንም ብሩክ መምራት የከበደው ትንሽ ሲመጣ ታዋቂነት እየመጣ እኛ ከመግባታችን በፊት እነ ማሪቱን ያንን የባህል ቡድን ነዚህነት ምንም ተሰባስበው
የሶማሌ ማን የልክን ያደል የሶማሌ ጦርነት ሶማሌ ጦርነት የዛን ጊዜ ነበር ዝግጅት ነበርና ሀገር ጥሪ ጅጅጋ ላይ ያኔ ጅጅጋ ላይ መሰለኝና ያኔ ሲሄዱ የወሎ ኪነት ተብሎ ያኔ ተሰባስበው ሄደው ነበር እና ከትዝታቸው ውስጥ ደግሞ የውጭ መሪ ነበሩ አይ ቲንክ የሱዳኑ ይሁን የማን መሪ እንደሆነ አላቅም እና ጓድ መንግስቱ አብረው ሆነው በየክፍለ ሀገር የመጡትን አርቲስቶች እየዞሩ ዝግጅቱን ያዩ ያልፎ ነበርና ወሎ ላይ ሲደርሱ ምንም እንዳለ ዝግጅቱና ማሪቱ ተነስታ ጋምባሰነ ብላ ስትለቀው እንዳለ ቆሙ ፈዘዋሉ እና ወደ 15 ደቂቃ ምንም ሳይንቀሳቀሱ ያን ትርኢት እንዲያዩ ተደረገ እኒ ሰዎች ተወደዋልና ነገም ሄዱ አይደለም እዚህ ቆዩ ተብለው ረጅም ጊዜ ዝግጅታቸውን አቅርበው ተመልሰው መጡ ከዛ በኋላ ደሴ ከገቡ በኋላ ያው ቡድኑ በጣም ጥሩ እየታወቀ ስለመጣ ለምን አናሻሽለውም ብለው ያው እነ ማሪቱን ይዘው እኛን ደግሞ ከየትምህርት ቤቱ እንድንፈልግ አስተማሪና ተማሪዎች እንድንሰባሰብ ተደረገ ለሱ ቡድን ሁለቱንም ለማሰልጠን ብለው ብሩክ ስለማይችል ተጨማሪ ሰው ይምጣ ተባለና አርቲስት ቀለመወርቅ ደበበ ከዚህ ተመርጠው እሳቸው መጡ ማለት ነው ከዛ በኋላ እሳቸው እንደገና ሰበሰቡንና አብረን ለመስራት አብረን ቆየን ከዛ ጋሽ ቀለመወርቅ ከመጡ በኋላ ነው የወሎ ኪነት ከሚባል ለምን ስሙ አይቀየርም በአለም ላይ ታዋቂ ሆነውን ላሊበላን የመሰለ ነገር ሀገራችን ውስጥ ያለ ላሊበላ ኪነት ቢባል የበለጠ ወሎን ይወክላል ማገረን ይወክላል በሚል ስማችን ላሊበላ ኪነት ተብሎ በዛቀን ማለት ወሎ ላሊበላ ኪነትና ማሪቱን እስቲ እናገናኛቸው ያን ይሄንንስ ድምጽ ስትሰሚ መጀመሪያ ምን አልሽ እንደ ማሪቱን ምክንያቱም በጣም ይገርም ድምጽ ነው ያላትና እስቲ ማሪቱንና ያንን እንግዲህ አብረሽ ብዙ እንደመኖርሽ ብዙ ነገር አንቺ ጋር ለብያምናለሁኝና ስለ ማሪቱንና ወሎ ላሊበላ ኪነት እናገናኛቸው ማሪዋ በጣም በሚገርም አይነት ድምጽ ነው ያላት በጣም የድምጽን ደረጃ እንኳን ያኔ ልጅ ሆኜ ባላቆም ግን በጣም የሚያስገርም ድምጽ ነበር ያላት በዛ ፓወሩ የመልኳ ራሷን የሚገልጸው ቆንጆ ነች ማሪዬ ከውበቷ ጋር ካለባበሷ ጋር ከድምጿ ጋር ምንም ከኔን ብለሽ ታውጭለት አልነበረምና ሁሌ ተዘፈን ፈዝጂ ማያት ነበርች አንዷ ከባህል ማሪቱን ከዘመናዊ ሂሮት በቀለን ብዙነሽና ደንቅ ነበር ያን ጊዜና በጣም ልባም የሚመስጥ ነው ድምጽ ያላት የማሪቱ ልዩ ሆነ ነው በጣም ደግሞ ወሎ ላሊበላ ኪነት የምትታወቁበት ምኮ ዘፈኖች ነበርዋችሁ ነፈጣን ነው ባበሮ እንደ ድራማ ማርጋችሁ የምትሰሩት ሹርባ እየተሰራራችሁ የምታደርጉት ቃሮዬ ሌሎችም በማከላችሁ መሰንቆ የምትጫወትም ሴት ነበረች የመሰንቆ ተጫዋችም ነበረች አስተዋውሳለሁኝና ለየት ያለ ስብስብ ነበርና እጅግ በጣም ደስ የሚል ቡድን ነበረ እንግዲህ ማሪቱን ያፈራልን አንቺን ያፈራልን ወሎ ላሊበላ ኪነት ደግሞ እንግዲህ ተበተነና ሁላችሁም በሰው ሀገር ሄዳችሁ እዛም ሆናችሁ ደግሞ አብራችሁ የመኖር አብራችሁ እንደዚህ የመገናኘቱ ነገር ተፈጠረና አንቺም በቅርበት ሆነሽ የማሪቱን አንዳንድ ነገሮችን የምትከታተይላት ነውና እስቲ ማሪቱ በውጭ ሀገር ያላት ነገር አንዳንድ ነገሮችን ስለ ማሪቱ እንደው ተመልካች ማወቅ አለበት የምትያቸው ነገሮች እንደቅርበትሽ ታጫውቲን ደስ ይለናል እሺ ማሪዬ ያው በውጭ ሀገር ስትኖር በጣም ብዙ ነገሮችን አሳልፋለች እንደምትለው እሷም በደስታም በሙዚቃው በኩል በመተሰጣቸው ከህዝቡ በሚመጣው ምላሽ ደስታዋ ይሆንና በሌላው ደግሞ ስታይ በሐዘን ደረጃ በልጆቿ ሐዘን የተጎዳች ነች ከሐዘኑ በፊት ህመም ነው ተመጣች ታማ ነበር በጣም ታማ ነበር እና ያንን ህመሟን በከባድ ሁኔታ ነግሯን ነበር ያዛት ያ ችግር በጣም ይሰፋ ነበር ከዛ ደግሞ ህመሟን ደግሞ ይያለ ደግሞ ልጆቿ ሞቱ አንድ ልጅ ሞተ ትያለሽ ወጭም አንድ ልጅ ሞተች በቃ የመጀመሪያው ለቅሶ ሆነ ምትያለሽ እንደገና ሁለተኛ በሐዘን ላይ ሐዘን እንደገና ሌላ ደግሞ ሶስተኛ በዛ መካከል እህት ወንድም አይደለም ማሪቱ እኛ ለራሳችን ስንሰማ በእኛ ነው የሚመጣውና ንገሯት የሚለው ነገር እንዴት እንደሚከብድ ማርዳትን የመሰለ ከባድ ነገር የለም እና ምን ትሆናለች አሁንስ ነው የምንለው በቃ እና ያን ሁሉ ያሳለፈች ነች ጠንካራ ነች ማሪዬ ማንም ሰው ሊችል የሚችለውን ሰው የማይችለውን ሁላ ችላ የኖርሽ ጠንካራ ሴት ነች እና ያን ሁላ ሳልፈ ከዛ ውጪ ሐዘኗን እንኳን እንዳትወጣ መታገሯ አንዷ ብታልፍ
ሁለተኛዋን ሶስተኛዋን የማየት እድል ነበራት። ያንን እንኳን እንዳታይ ያደረገው የዚህ የወረቀቷ ጉዳይ ኬዙ እየተራዘመ ነው የመጣውና የሱ ጉዳይ ነው በጣም ዘግቶባት የነበረው። ላለመምጣት አለመፈለግ አገርን ላለመጥላት ሳይሆን ሕክምናዋን በግድ መከታተል አለባት። ከዛ ከወጣች ሕክምና የማግኘት እድላለን በጣም ህመም ነበራት። ከዛም በኋላ ደግሞ ታማ ነበር። በቅርብ ሰርጀሪ ሁላ አድርጋለች እና ያ ሁላ በጣም ከባድ ነው ያለ ሕክምና መኖር። በሱ ምክንያት ወረቀቱ ደግሞ ተራዘመ ጊዜ 22 ዓመት ነው የተባለው። ከ22 በኋላ ብዙ እኮ ነው ረጅም። ግን ለምን ዘገየባት እንደዚህ? ምን የተለየ ነገር ኖሮ ነው? ለምን መሰለሽ ይሄን ምልሽ ፀሐይ፣ መቼም ቀላል ነገር አይደለም። እንግዲህ እነዚህን ሁሉ ልጆች ማጣት መታርሟን ለምን አገሩ አታወጣም? ሰው እንደው በምቾትም ሊወስደው ይችላል። አንዳንድ ጊዜ አተረጓጎማችን ይለያያልና ብዙ ተመልካችም እንግዲህ ይሄን ነገር ማወቅ ስለሚፈልግ ማሪቱንም ጠይቄያታለሁ ይሄንን ነገርና እንደው ካንቺም ደግሞ የቅርቧነሽና ይሄን ነገር ብንሰማው ጥሩ ነው ተመልካች ጋር እንዲደርስ ብዬ ነው። ማሪዋ ፕሮግራም እንደመጣች ልትመለስ ልትቆም ለዛ ልትቆይ አልፈለገችም ፈርስት እና ዝም ብላ ነበር የቆየችው እና ከዛ በኋላ ግን የመጠየቁ ግዴታ ማሟ ሲጀምር መጠየቅ ነበረባት። አንደኛ ወረቀት ሳይኖርሽና ወረቀት ያለሽ ሕክምናው ከባድ ነው። ግን ቢሆንም የአሜሪካ መንግስትን በዚህ ደረጃ በጣም ብዙ ኢትዮጵያኖች የተረዱበት ስለሆነ አሜሪካን በጣም እኔም አመሰግናለሁ የእውነት እና የሁላችንም እዳችላ ሌላው ሀገር ያበረከትሽውን እድል ሀገር ሳይሰጥሽ ደግሞ ሰው ሀገር ላይ መተሽ ለኔ ምን አረክሽልኝ ሳይል አንቺን የሚያገለግል ሀገር ነውና የሚረዳ ሀገር ነውና እሱን በጣም አመሰግናለሁ። በማርዬ ነገር ብዙ የረዷት በቤቱም ደረጃ ቤት ሰጥተዋል። ሕክምናዋን ቀጠለች። ግን አሳይለሙ መጠየቅ የነበረባት ፕሮግራም የተወሰነ ታይም አለው። ታይሙ አልፎ ነው በህመማ ምክንያቱም አላሰበችውም። ከሷ ጋር የመጡት ዳምጠው ወርቁ የሚባል አርቲስት ከነሱ ጋር ነው ስብስብ የባህል ቡድን የመጣው። ብዙዎቹ ቀርተዋል። ግን እንደቀሩ ወዲያው ስለጠየቁ ወዲያው አፕሩቭ ተደርገው ነው አግኝተዋል። የሷ ግን የመመለሱን ስለሆነ ልቧ ላይ የነበረው ታይም አልፎ ነበርና ያ ምክንያት እየተባለ ሲራዘም መጨረሻ ላይ አንድ መጨረሻ ያዘላት አንድ ሎየር ነበር። እሱ ሞተ። ከይዞ እንደገና ጠፋ። እንደገና ሌላ ቦታ እንደገና ሌላ ነገር መጠየቅ ነበረባት። በዛ እየተባለ ቀኑ እየተራዘመ መጣና አሁን ሚስተር ዴቪድ ይባላል እሱ ጋር ነው ፕሮግራም ማለት ፕሮግራም እሱ ነው የሷ ሎየር ሆኖ የነበረው። እሱ ጋር ያለም ይራዘምባታል፣ በጣም ይራዘምባት ነበር እና መጨረሻ ላይ እስኪ መሄድ ፈለኩኝ መስማት ነው የምፈልገው እንዴት ሆነሽ ገንዘብ ላኩኝ ምናምን ነው እንጂ ዝም ነው የሚላት እና መሄድ አለብኝ እስኪ ጅል ጠይቅ ብዬ መጨረሻ መሄድ ጀመርኩና ሳነጋግረው የሱም ብቻ ጥፋት አይደለም አንዳንድ ሰው ይሳካለት አንዳንዱ ሰው ደግሞ ነገሮችና ሲያሳየኝ ወረቀቱን ለዛሬ ፕሮቀጠሮ ሰተዋት የዚህ ወር ትገቢያለሽ ብለዋት እንደገና ደግሞ ሪስኬጁል ያደርጉና 2 አመት 1 አመት እየተራዘመ የሚሄድ ፕሮግራም ነበር የሚኖር ያሳየኝ ማለት ነው። እንዲህ ሆኖብኝ ነው አለ። ግን በዚህ መካከል ላይ ግን የደረሰባትን ችግር የውጭ ዜጋ ስለሆነ ምንም አያውቅም። ማሪቱ ዘፋኝናት ነው የሚለውና ቁጭ ብዬ ነገርኩት። በቃ አለ አይደል ያላትን ችግር ምን አይነት ቦታ ላይ እንደልሽ ካሁን በኋላ ወረቀቱን ማግኘችም አላገኘችም ምንም ጥቅም የላትም። ሴሪ ሉዝ አርጋል ብዙ ቤተሰቦቿን አታ ልጆቿን አታለና ምንድነው አንድ ልጅ የቀራት እስኪ ከአንድ ልጅ ውጭ እንግዲህ 12 ልጅ የወለደች ሴትዮ 11 ልጅ አታ አንዱን ልጅ እንኳን የመጨረሻውን ለማየት እድል ማጣት ማለት ምንድነው የሱ ነገርና በጣም እንትን ስለው አዘነሱ እና እንደገና እስኪ መምራት ሊሞክር ነው በጣም ልቦ ተነካ። ከዛ ጀመረ ግን ተባበሪኛለሽ ትረጂኛለሽ ነው ያለኝ። እኔ ምንም ችግር የለም እንዴ ያልከኝም በልኝ እኔ ለሷ ወረቀት የፈለከውን ነገር አደርጋለናል። ወዲያው ኮቪድ ገባብን እና ሁሉ ነገር ተዘጋጋ እና እሱ ግን በቃ ምናረገውን ነገር ስለሚነገር ሪስክ እየወሰድን ነው። ማሪዋ ትልቅ ሰው ነች እሷም እኔ ማንንም ሰው አይምርም ኮቪድ አይደል ግን በቃ እግዚአብሔር ይረዳናል ይያል ማስክ ብቻ ያደርግን መግባት የማይገባን ቦታ እየሄድን ነበር መንፈጽመው ይሄን አድርጉ ይሄን አምጡ ይለናል። ያንን አደረግ መቼም እግዚአብሔር በጊዜውና በሰዓቱ እሱ ሲፈጽም ነው የሚያደርገውና ጌታ ፈቀደልን። ቀጠሮ መጣልን። ወዲያው ስታገኘው ማርዬ ደወለችልኝና ፀሐዬ በቃ ይኸውልሽ ይወጥፎ ነግርሽ እንደዚህ አለሽ አለች። ሰይሰን ከዛ
የተለያየ ስቴት ነው የምትኖረው? አንድ ስቴት ምን ከተማ ግን ከኔ ጋር ቤት እንደውም 10 ደቂቃ ምናምን ላይሆን ይችላል እንደውም ድራይቭ ማለት ነው ቅርብ ነን እና በዛ ነገር ያው ወረቀቱን ሰጠን በቀጠሮ ሄድን እግዚአብሔር አምላክ ጥሩ አምላክ ነው ብዙ ነገር ማርዬን እንደሚጠብቅ አባት ያው ብዙም የተማረችን ባይሆን አንብባ ተረድታ ያን ሁላ ጥንታዊ መግባት ሁኔታ በጣም ይከብዳል ጥያቄ ጠይቋት እሱን የፈራን ነበር ግን ከጸሎታችን ጋር እግዚአብሔር ተራዳንና ያለ ምንም ጥያቄ ወረቀቷን ተፈቀደልን ያው ጠብቆ ደግሞ ትንሽ ዘገየ ወዲያው ላገኘች ምክንያት ኮቪዱ ወዲያው ጎትቷል የኦፊስ ስራዎችንና ፋይናሊ አሁን አገኘንና ወደዚህ መጣን ማለት ነው ተመስገን ደስ ይላል ዋናው ነገር በዚህ ጊዜም ይሄን ያህል ጊዜም ቆይቶም ደግሞ ተሳክቶ በጤና እንደዚህ በህይወት ወደ አገር መምጣት ቀላል ነገር አይደለምና ያው ሁላችን ደስ ብሎናል በመምጣቷ እንግዲህ ብዙ ተመልካቾችም ብዙ አድናቂዎቿም መልስ ያገኙ ይመስለኛል እኔ ለዚህና ጥሩ ነው ደስ ይላል ፀሐይም አንቺም እንደዚህ መተጋገዝ እንግዲህ ያገር ልጅ አብሮ መኖር መተጋገዝ መረዳዳት እጅግ በጣም ደስ ይላል ያው ማሪ ብዙዎች አድናቂዎቿ እናታችን ናት ነው የሚለው ለሁላችንም ከሙዚቃዋ ጀርባ ደግሞ እናንተንም የመሰለ እንግዲህ አፍርታልናለች ማለት እንችላለን ወደ አንቺ ልምጣ እንግዲህ ወሎ ላሊበላ ያለሽ ድምጻዊ ነሽ ተወዛዋዥ ውዝዋዜም ላይ አለሽ ፀሐይን በምን እናስታውሳት ታዲያ አሁን እዚህ ያሉ ተመልካቾች የሚያዩ እንግዲህ ጊዜው ረዘም አይደለም ወደ ኋላ መለስ ሲባል እኮ አሁን ማሪቱን በአምባሰል በትዝታዋም በሁሉም ነገር እማትረሳበት አጋጣሚዎች አሉ ፀሐይ ግን በምን እናስታውሳት ተቢጋ ሪኩም ዘመዳን ሁሉ የወጪ ሪኩም ዘመዳን አበላል ያውቃሉ ሪኩም ዘመዳ በገብስ እንጀራ ላይ ሪኩም ዘመዳ ሰማርጎ ይላሉ ሪኩም ዘመዳ ኦርኒኬኛ ኬሳ ሪኩም ዘመዳ ሃላንጊ ማሳንዴ ሪኩም ዘመዳ ዋሪ ኮቶ ሪኩም ዘመዳ ሰማኒ እንደዚህ ነው ሳልዘጋጅ ስለሆነ ምንም ቁጭ ብለሽም ደግሞ ተከሻሽን እስቲረቀለ ምንም ችግር የለም እንደዚህ ነበር እንዴ በጣም ጥሩ ነው የምትጫወቸው የነበረው ለዛም ነው ሁለገብ መሆናችሁም ነው እንግዲህ ለዚህ እንትና ያበቃችሁ በመጨረሻ ልትነግሪን የምትፈልጊው ስለማሬም አንዳንድ ነገሮች ማለት የምትፈልጊው ነገር ካለ ትቻለሽ ፀሐይ እሺ ያው የማሬውቱ አሁን የመጣንበት ፕሮግራም እኔ እሷን ፕሮግራም እየሰራሁ ነው ያለ ማለት ነው የመጣሁት ተከትዬ ማሬዋን ከውስጥም ከውጭም ብዙ የሚተባበር ሰው አለ ብዙ ጊዜ መድረክ ላይ የምንታይ ሰዎች ፍለፊቷ የምንቀርብ ሰዎች ለመርዳት ለሷ ይቀርበናልና ለምታየት የሚቀርበን ግን ማሬዋን የሚረዱ ሰዎች ቁጥራቸው የበዛ ግን ውስጥ ለውስጥ ተደብቀው ወላል እሷን መርዳት የሚችሉ ምን ነገር እንዲነገርላቸው የማይፈልጉ በጣም ብዙ ሰዎች አሉ አይደለም ኢትዮጵያዊ ከውጭ ሀገር ዜጋም የሆኑ ሰዎችም ረዳቶች አሏትና ጎረቤቶቿ አብራት የኖሩ ጎረቤቶቿ ከመማ ጀምረው ሲያስታሟት ስም ላለመጥቀስ አንዱን እንዳለሳ በሚል ነውና የረዷት የኖሩ ጎረቤት እስካሁን ድረስ በህመሟም በሐዘናም በመኗም ከጎኗም ማይለዩት ስትመጣውን እንኳን አብረዋት ሸኝተዋት አድረው እሷ ጋር ምናምን እነሱ አሉ ደግሞ ከሰላም መሰግንም ማላፈው ለአሜሪካን ለሚገኙት ሰሜን አሜሪካ የሚገኙ አርቲስቶች የአርቲስቱ ማህበሩ ራሱ ማህበርናለን ከዛ ጀምሮ አርቲስቱ ያለ ማቋረጥ በችግሯም በደስታዋም ተባብሮ የኖረ ህዝብ ነው የኖረ አርቲስት ነው እንደ እናት ነው የሚያት ማሬዋ ለውጭም ለውስጡም እናት ነች የሙያም እናታችን ናት በባህሪም እናት ነች ማሪዬ እና ሁሉም የተባበራት በተለይ በካሴት ስራዎቹ ላይ 2 ሲዲዎች እና 3 ክሊፖች ሰርታለች በዛ ላይ ያካተቱ የሙዚቃ ሰዎች ሙዚቀኞች እነሱ ከሚገባው በላይ በነፃ እሷን ለመርዳት ብሎ በነፃ የሰሩ ሰዎች ናቸው እስከ አሬንጅ ያረጉ ልጆች ተቀባይ የነበሩት ሙዚቃውን የሰሩ ሰዎችን ሁሉንም አንድ ባንድ ዛው ውስጥ የተሳተፉትን በሙሉ ከልብ አመሰግናለሁ ጥሩ ሰርተውላታል አርቲስቱ በሙሉ በተለያየ ነገር ላይ
እሷን ለመርዳት የሚጠይቅ ፕሮግራም ላይ ማንም እምቢ የሚል ነገር የለም። ሁሉም የሚተባበር ነው። አሁን ደግሞ ወደዚህ ልንመጣ ስንል የመሸኛ ፕሮግራም አዘጋጅተን ነበረ። በመሸኛ ፕሮግራም ላይ በጣም ብዙ አርቲስት ወደ 13 የምንወደ አርቲስቶች ተሰባስበን ኮሚቴ ሆነን የሰራ ነው። የተዋጣ ስራ ነበር የተሰራው እና እዛ ፕሮግራም ላይ ደግሞ የረዱን ሰዎች አሉ። በዛን ጊዜ ፕሮሚስ የገቡልን ለምሳሌ እንደ ወንድም ካሊድ ፋውንዴሽን የነሱ ድርጅት በጣም ደስ በሚል ለማሬዋን በአክብሮት መጥቶ የራሱን የተሰጠ ስጦታ ቦርሳ ሰጥተዋት ሽልማት ሰጥተዋት እንደገና ደግሞ በጣም ደስ የሚልና ከዛ ውጭ ደግሞ ወደ ማሬዋ ሬጉላር ቢዝነስ ክላስ ነበር ዝምላ ከኛው ጋር አብራ የምትመጣው ግን እሱ ለሱ አየር መንገድ የሰጣቸው ነበር ለሱ የፈርስት ክላስ ማለት ነው እና ፈርስት ክላስ የነበረውን የሱን እድል እናታችን በዚህ አይነት መልክ እሷ ሄዳ እኔ አልሄድም በማለት ልቤ የሚነካ ነገር ገባሽ እና ያንን እድሉን ለማሬዋ ሰጣት እና ማሬዋን አስተካክሎላት የሱን አውጥቶ እሷን እንድትመጣበት አድርጎ ያው ፍልስስ ብላ ትኝት ብላ ተዝናንታ እንደዚህ ደስ ብሏት እንድትመጣ ነው። የሱን አብሮ የሚሄድ ሻንጣ ነበረው አንድ 3 ሻንጣ የእርዳታ ለህፃናቶች የሚሰጥ እሱን ከፓኬጁ ጋር የመጣ ስለሆነ በማሬቱ ስም እዛ ጋር አብሮች ነው መተን ያውና ለሱ ማስረከበች በህግም በእንድሩም መሰረት እና ካሊድ ወንድም ካሊድ ፋውንዴሽንን በጣም እናመሰግናለን። እንደውም ስካይላይን ሆቴል ሁላንድ እና ፕሮሚስ ገብተው ነበር ግን ለካሊድ የነገርኩት መጀመሪያ ይሄን ፕሮግራም ስናስተካክል ከባላገሩ ቴሌቪዥን ጋር ነው እኔ ያተነጋግሬ የጨረስኩት ማለት ነውና አብርሃም ይሄን እየሰራ ስለሆነ እንዳንጋጭ ነው ሁሉም ማሬዋን ለመቀበል ፍላጎት ቢኖርም በአንድ ስር ተሰባስበን መስራት አለብን እንትን ካለ ጥሩ አይደለም በሚል አብርሃምን እና እሱን በሶስት ላይ አገናኝቼ ተረራርተው ያው አብርሃም ስለያዙ ይሄን ፕሮግራም ስለያዙ የራሳቸውን የባላገሩ ቴሌቪዥን ያዘልን ፕሮግራም ከጨረስን በኋላ እሱ ጋር ምንም ነገር ማድረግ እንችላለን ብለን ወንድም ካሊ ለሚቀጥለው ጊዜ ያው የስካይላይኑ ፕሮግራም ያደርግልናል። ሌላ ደግሞ በተለይ ሰይፉ ፋንታሁን ደግሞ ከመጀመሪያው ጀምሮ በጣም በሚገርም ደረጃ ነው ማመሰግነው። ከካሴቷ ስራ ጀምሮ ሲዲውን እዚህ ሀገር መጥቼ ሰዎች ሳስተባብሱ ነበር የሚረዳን እሱና ሸዊት የሚባል አለ አሜሪካን ነው እነሱ ናቸው እየረዱን የሚያስተባብሩልኝ ነበር ወዲያ የሚሉትና የወሎ ዩኒቨርሲቲ ነበረ ያሳተመላት የአሜሪካ የኢትዮጵያውና እነሱ ናቸውና ሌላ የወሎ ዩኒቨርሲቲ በጣም አመሰግናለሁ። ይገባታል ለማሬዋ ግን ለሚገባው ሰው ክብር ለመስጠት ግን ይሄን ማድረጋቸው የወሎ ዩኒቨርሲቲ ከልብ አመሰግናለሁ። ያንን ለመስጠት የተሳተፉ የኮሚቴ አባሎችም ትክክለኛውን ምርጫና ትክክለኛውን ነገር ለትክክለኛው ሰው ስለሰጡ በዛ የተሳተፉትንም ከልብ አመሰግናለሁ። ግን ሁሉም የኢትዮጵያ ህዝብ ነው ባልልም ሁሉ የኢትዮጵያ ህዝብ ውጭም ያለው ዓለም ላይ ያለው ህዝብ ለማሬዋ የማይጨነቅ ምን ብዬ ልንገርሽ እና ማርዬ ሁለገብ ነች እናት ነች። ከዛ ማርዬ ተጠራችበት ቦታ አሜሪካን ሀገር ተቀምጠን እርዳታ የሚል ነገር ኢትዮጵያ የሚባል ነገር ካለን እኛም አለን። ማርያም ትኖራለች እኔም እኖራለሁ እማትቀር ነች። ለተጠራችበት ፕሮግራም ስራ ይብላ ደሃ ሀብታም ታዋቂ አልታወቅ የሚባል ነገር ችግር ካለ የቻለችውን በገንዘቧ መረርታ በሙያዋም ሀዘንም ባለ ሀዘን ሄዳ አስተዛዝና ነው። እሷም ጊዜ ዘሴም ነው ህዝቡ የመጣ የለቅሶ ላይ አብሮ ሆስፒታል አንዲት አማተኝታ ያለው ህዝብ ሙሉ ሲመጣ ሰው ደነቀ። ምንድነው እዚህኛ ጋር የተኛ ሰው ማናል ምንድነች ምናምን ምን እንደሆነች ለማወቅ የገመት በጣምና ኢትዮጵያን ህዝብ በጣም ነው ማመሰግነው። እንግዲህ ስለነበረን ጊዜ እጅግ አድርጌ ነው ማመሰግነው። ገና ነውና እንኳን አደረሳችሁ ማለት ትችያለሽ። እንግዲህ እንደው ከማጠቃለላችን በፊት በመላው ዓለም ላይ ለሚገኙ ኢትዮጵያውያኖች በሙሉ እንኳን ለገና በዓል አደረሳችሁ። ለቤተሰቦቼም እዚሁ መጥቻለሁ። እንግዲህ ቤተሰቦቼንም ያዩን አብሬ ላሳልፍ ነው የዛሬውን ገና እንግዲህ አብሬ ያሳልፍ ያለው ጧትም አሁን ከሰዓትም ደግሞ ሄጄ ያው ሽርብትን እንላለን በያስባል ያስፈልጋል እና ደስ ይላል በዓሉ ደስ ይላል። እኛ እዚህ ሀገር ስመጣ አሁን ዛሬ ባጋጣሚ ነው እንጂ ሀገር ቤትም አሜሪካንም ይያለን በቃ ከዚህ የምታየው እንትን እዛም እናከብራለን። በተለይ ዋሽንግተን ዲሲ ምናጣው ሰው ይሆናል እንጂ በፍጹም ምንም ነገር አይቀርብንም። በቃ ሁሉ ነገር አለ ዋሽንግተን ላይ
ሁሉን ስለምንሰራ ምንም ምን ያመለጠን ነገር የለምና ዲሲን በደንብ እናከብራለን ማለት ነው። እንግዲህ ለሁሉም ሰው ዋሽንግተን አካባቢ አሜሪካን ሀገር ያለውም ሁሉም እንኳን አደረሳችሁ ለገናው በዓል አለው። አመሰግናለሁ ሮሚዬ። አመሰግናለሁ። እሺ እግዚአብሔር ይስጥልን ስለነበረን ጊዜ አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን እንግዲህ ከወሎ ላሊበላ ኪነት እንቁ ከሆነችው ፀሐይ ካሳ ጋር ያደረግነው ጨዋታ ይሄንን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። አብራችሁን ቆዩ። መልካም በዓል እንላለን።